አጥንቴን ከስከስ ደም የሚፍሰስላት እንቻ ሀገር ጭራ አይደፍራትም ጠላት። ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ ለረጅም ጊዜ በሳተላይት ቴሌቪዥን እና በዩቱብ በፌስቡክ እና በቲክቶክ ሲተላለፍ የነበረው የፕራይም ሚዲያ አበይት ጉዳይ የተሰኘው ዝግጅታችን ነው። ፕራይም ሚዲያ ላለፉት 7-8 ዓመታት በሀገራችን የተከሰተውን ለውጥ በመደገፍ ለውጡ ወደፊት እንዲሸጋገር በርካታ ስራዎችን ሲሰራ ቢቆይም በመጨረሻ ላይ ባጋጠመው የተለያዩ ችግሮች ምክንያት መዘጋቱ ይታወሳል። ቢሆንም የጀመርነውን ፕሮግራም የጀመርናቸውን ስራዎች ላለፉት 8 ዓመታት ስንሰራ የነበራቸውን ስራዎች በመቀጠል ከአሁን በኋላ በዩቱብ በቲክቶክ እና በፌስቡክ ወቅታዊ ዝግጅቶችን በአበይት ጉዳይና እንዲሁም በአፋን ኦሮሞ በመልካም መሪ እያዘጋጀን የምናቀርብላችሁ ነው የሚሆነው። የዛሬው የመጀመሪያ ፕራይም ሚዲያ ከአየር ላይ ከወረደ በኋላ ቋሚ የሆነ ዝግጅቱን ካቋረጠ በኋላ የመጀመሪያ እንግዳ ሆኖ በወቅታዊ ጉዳይ ላይ ለመወያየት ከኔ ጋር የቀረበው ውብሸት ታዬ ነው። ውብሸት ታዬ ጋዜጠኛና እንዲሁም የአዲስ ምንጭ ሚዲያ ባለቤት አዘጋጅና እንዲሁም በየዕለታዊ ፕሮግራሞችን በማዘጋጀት የምታውቁት ነው። በወቅታዊ ጉዳዮች ላይ ነው የምናወራው። ቀጥታ ወደ ውይይታችን ነው የምንገባው። ውብሸት እንዴት ነው? እንዴት አየህ? በጣም ነው የማመሰግነው ጀዋር። እንግዲህ በተለይ ከሚዲያ ጋር በተያያዘ ነው ቀደም ሲል ያነሳኸው። ሚዲያ በጣም ትልቅ ነገር፣ ወሳኝ ነገር፣ ለሀገር በጣም ብዙ አስተዋጽኦ ከሚያደርጉ ጉዳዮች የመጀመሪያው ነው። እንግዲህ አራተኛው እኮ መንግስት ይባላል፣ ፎርዝ ስቴት ይባላል። አሁን ባለንበት የኢንፎርሜሽን ቴክኖሎጂ የአርቲፊሻል ኢንቴሊጀንስ ዘመን ደግሞ ፊፍዝ ስቴት በመባል ሁሉ የሚታወቅባቸው ነገሮች አሉና እጅግ በጣም ወሳኝ ነው። እንደ ፕራይም ሚዲያ አይነት ሚዛናዊ ሆኖ ለመስራት ጥረት ሲያደርጉ የነበሩ ሚዲያዎች በብዙ መልኩ መታገዝ ነበረባቸው። አንዳንድ ጊዜ ደንቀፍቀፍ የማለት ነገር አለ። ሚዲያን ያለመረዳት ጉዳዮችን በደንብ እንመለከታል። ኮሚኒኬሽን አካባቢ ላይ ያለውን ነገር እንደዚህ ብዙ ጊዜ እናነሳ ነበር። ፕራይም ሚዲያ ላይም እንደው ይሄ ነገር ሄዶ የሆነ ቦታ ላይ ችግር እንዳያጋጥመን፣ ምክንያቱም መረጃ በጣም የሚያስፈልግበት ዘመን ነው እንል ነበርና አሁን ግን እንግዲህ ጠንከርም አድርገን አሁን እንደው ለሙከራ ያህል ነው ዛሬ የምናደርገው። ወደፊት ግን በደንብ በስፋት ያው እንደሚታወቀው ስቱዲዮም እንግዲህ 4 ኪሎ አካባቢ ላይ ለማቋቋም እየሞከርን ጥረት እያደረግን ያለ ነው ጀዊ ከአንተ ጋራ በመሆን ማለት ነው። በደንብ ሰፋ አድርገን ግን ተደራሽ የሆኑ መረጃዎችን እናደርሳለን። ምክንያቱም ኢትዮጵያ አሁን ካለችበት ሁኔታ አኳያ ብዙ ነገሮችን ማድረግ ያስፈልጋል። ሀርካፉን ከም ጅርቱ ደገፈቶታ ሚዲያ ፕራይም ሚዲያ ይነራ ፈያን ኖሪናቶ በጣም በርካታ ፕሮግራሞችን እንሰራ ነበረ በአፋን ኦሮሞ፣ በአማርኛ። በኢትዮጵያ ውስጥ ከተመሰረቱት የቴሌቪዥን ጣቢያዎች የመጀመሪያው ነው። 50% በአማርኛ፣ 50% እኩል በአማርኛ እና በአፋን ኦሮሞ የሚሰራ። ያ ብቻ ሳይሆን በተለይ የሀገር መከላከያ ዜናዎችን በየዕለቱ በመስራት እንታወቃለን። ማንኛውም የኢትዮጵያ ቴሌቪዥንም ሆነ ማንኛውም ሚዲያ ከአሁን በፊት አልደፈረውም። በፕራይም ሚዲያ ግን በየዕለቱ የሀገር መከላከያን እንቅስቃሴ የሚዘግቡ ለኦዲየንስ ለአድማጭ ለተመልካች ይገባሉ የሚባሉትን ጥያቄዎች ነው ዘገባዎች ስንዘግብ ነበረ። በርካታ ስራዎችን ስንሰራ ነበረ። ሚዛናዊ ሆነን በተቻለ መጠን መስራት ስንሞክር ነበረ። አገራችንን ወደፊት በሚያራምዱ ስራዎች፣ በልማት ላይ፣ በመልካም አስተዳደር ላይ፣ በሰላምና ጸጥታ ላይ እንሰራ ነበረ። የተለያዩ ስም አብዛኛው ሰው ይሰጠን ነበረ። ብዙ የሚደግፉን ሰዎች አሉ፣ ብዙም የሚጠሉን ሰዎች ነበሩ። ነገር ግን ያው መሆን ያለበት ነገር ነው የሆነው። ከፍተኛ የሆነ ችግር ነበረ። በችግር ውስጥ ነው ስንሰራ የነበረው። ነገር ግን ያ ሁሉ ችግር ዓላማችንን፣ ፍላጎታችንን፣ የተነሳንበትን ዓላማ ወደኋላ መመለስ አልቻለም። አሁንም እንቀጥላለን። ለወደፊቱ በአዲስ መልክ እንደ ፕራይም ሚዲያ ሆነ እንደ ሌላ ሚዲያ ወደ አየር ላይ እንደምንመለስ ተስፋ እያደረግን፣ አሁን እስኪ ወደ ወቅታዊ ጉዳይ እንግባ። ውብሸት፣ መከላከያ ሰራዊት ላይ ከፍተኛ የሆነ በተለይ የሀገር መከላከያ ሰራዊት እንግዲህ የኢትዮጵያ የሀገር መከላከያ ሰራዊት የሀገር መከላከያ ሰራዊት ነው። ከፍተኛ የሆነ ፕሮፓጋንዳዎች እየተነዙ ነው ያሉት። ላለፉት 8 ዓመታት የኢትዮጵያ ሀገር መከላከያ ሰራዊት ሪፎርም ማድረግ ከጀመረበት ጊዜ ጀምሮ ትልቅ የሆነ የሪፎርም ስራ ነው ሲሰራ የነበረው።
ኢትዮጵያዊ መልክ እንዲኖረው ለማድረግ የተሰራ ቀላል ስራ አይደለም። በቴክኖሎጂ እንዲዳብር ሳይንሳዊ የሆነ ወታደር እንዲኖረው ሲሰራ የነበረው ቀላል ስራ አልነበረም። የመከላከያ አመራሮች በዲሲፕሊን እየተገነቡ ነው ሳይንሳዊ የሆነ አመራር መስጠት የሚችሉ እንዲሆኑ ሲሰራ የነበረው ቀላል ስራ አልነበረም። በመከላከያ ውስጥ ሙስናን ለማጥፋት፣ ዘረኝነትን ለማጥፋት፣ መንደርተኝነትን ለማጥፋት ከፍተኛ ስራ ሲሰራ ነበረ። ለዚህም የኢትዮጵያ ጠላቶች ትኩረታቸውን መከላከያ ላይ አድርገው ብዙ ስራዎችን ሲሰሩ ነበር። እዚህ ላይ እንወያያለን። በመከላከያ ዙሪያ ያለውን እንግዲህ አንተ የመከላከያ የክብር አባልና በጣም ቅርብ ሰው ነህ ለመከላከያ፣ ምን ትላለህ? በእውነት በጣም ነው የማመሰግነው ጀዌ። አሁን ያነሳቸው ነገሮች እንዲህ ጠቅለል አድርገህ ሞዴል መሆን የሚችል አቀራረብ ነው ያቀረብክልን። ከልብ ማመስገን እፈልጋለሁ። እንግዲህ በዘርፍ ውስጥ ብዙ ጊዜ ሲቆይ እንደዚህ ነው፣ ሀሳብን ጠቅለል አድርጎ የማቅረብ ነገር በጣም ጠቃሚ ነው። እኔ ጀግናው የሀገር መከላከያ ሰራዊት አሁን ያለበትን እጅግ አስደማሚ ቁመና ከመግለጼ በፊት ኢትዮጵያ በረዥም ዘመን ሂደት ነው እዚህ የደረሰችው። ከኢትዮጵያ ጋር በተያያዘ ለምሳሌ የራሷ ፊደል ያላት፣ የራሷ ባህልና ወግ ያላት፣ በቅኝ ያልተገዛች እያልን ስንል እንዲሁ እኛ ስለፈለግነው የሆነ ነገር አይደለም። ልጆቿ ስለጠበቋት ነው፣ መከላከያዋ ስለጠበቃት ነው። ወደኋላ 100 ዓመትም 200 ዓመትም 500 ዓመትም ከዛ በላይም ብንሄድ የሚጠብቃት ነበር ማለት ነው። ያ ሄዶ የሚጠብቃት ሰራዊቷ አጥንትና ደሙን አፍሶ አጥንቱን ከስክሶ የሚጠብቃት እንዳለ ሁሉ ደጀን ህዝብ ደግሞ አለ ሁሉ ጊዜ እና ይሄንን ማስታወስ ያስፈልጋል። ይሄ እንግዲህ ሄዶ በጣም ወደ ቅርቡ እንምጣ ከተባለ 1900 ላይ በአዲስ መልክ በዘመናዊ መልክ ለማቋቋም የተሞከረበትን ቁሴ ዲነግዴ ወይም ደግሞ ፊታውራሪ ሀብተ ጊዮርጊስ ዲነግዴ መከላከያ ሚኒስትር ሆነው የተቋቋሙበትን ስንመለከት ከዚያ በኋላ ደግሞ ወደ 1927 ዘመናዊ የሚባለው ሐረር ጦር አካዳሚ ይመስለኛል እንግዲህ መኮንኖችን በማሰልጠን የተደረገው መንገድ እንመለከትና አንዳንዴ ወደኋላ ያለውን ነገር ይዘን መምጣት አለ። ትልቅ ነን። በዚህ ሁሉ ሂደት ውስጥ ወደኋላ 100 ዓመትም 200 ዓመትም 500 ዓመትም 1000 3000 7000 የኩሽ ሂደትን እንደው እናምጣው ከተባለ ልጆቿ የከፈሉት ዋጋን ኢትዮጵያን ቀጥ አድርጎ ያቆማት የሚለው እንመለከትና ከፋሽስት ኢጣሊያ ወረራ በፊት የተቋቋመው ይሄው በዘመናዊ መልክ የተቋቋመውን ነገር ስንመለከት 5 ዓመት ሙሉ በዱር በገደል የታገሉት ልጆቿ ስንል ያው የመከላከያ ሰራዊት ተቋቁሞ የነበረው በዘመናዊ መልኩ እርሾ ሆኖ አገልግሎ ይሄ ጥቁር አንበሳ የምንለውን በኋላ በጣም ብዙ ነገሮች በውስጥም በውጭም ሆኖ ሄዶ ነው። ያ ከ1927 እስከ 1983 የቀጠለ በተለያየ መልኩ የሚያኮራ ኃይል የታሪክ ነውረኛው ወያኔ እንዴት በጣም በሚያሳዝን ሁኔታ የባህር ኃይሉን አፍርሶ የአየር ኃይሉን አፍርሶ የምድር ጦሩን አፍርሶ ሁሉን ነገር አፍርሶ የባህር በር አሳጥቶ ካደረገ በኋላ እንደው ዝርዝር ነገር ውስጥ አንገባ። ቀጥሎ እስከ 2010 በነበረው ሂደት ደግሞ የቀዩ መጽሐፍ ህግን፣ ሀገርን፣ ህዝብን ሳይሆን ድርጅቶችን የሚጠብቅ ኢህአዴግን የሚጠብቅ ያደረገው የሆነበትን ሁኔታ አዲስ መልካም ሪፎርም በሚል አንተ ጠቅልል አድርገህ ያነሳውን ነገር ወደዛ የተመጣበት ነገር ይሄ ሪፎርም በጣም ብዙ ዋጋ የተከፈለበት ነው። የመከላከያ ሪፎርም ኢትዮጵያን የሚመስል ሰራዊት ያስፈልጋል። ምክንያቱም ኢትዮጵያ የ85 ቋንቋ ተናጋሪዎች የ130 ሚሊዮን ልጆቿ ሀገር ነች። መከላከያዋ ነው ደግሞ የመጨረሻው መስመራችን፣ የመጨረሻው ድንበራችን፣ የመጨረሻው የማንነታችን የእምነታችን መገልጫ ተብሎ በእውነት ክቡር ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ እንግዲህ መሪው ስለሆነ መሪ ሁልጊዜ በጣም ወሳኝ ነገር ነውና ነገሮችን በዛ መልክ የተደረገበት ግን እንዲሁ ዋዛ አይደለም። ስንመለከተው ብዙ ዋጋ ተከፍሏል። አሁን የማይነገሩ ብዙ ነገሮች ማለት ነው። አንዳንዶቹ ክላሲፋይድ የሆኑ ነገሮች ሁሉ አሉበት። መከላከያ ይሄንን ይመስላል። ከዛ ነው እንግዲህ 99% የመጀመሪያ ከፍተኛው አመራር የሆነ መንደር ልጆች የነበሩበት ቀጥሎ የነበረውም እንደዛ 80 70 ምናምን እያለ ሄዶ መጨረሻ ላይ ኢትዮጵያን ያቆሟት ደግሞ 3% እንኳን የማይሞላ በፐርሰንት ማለት ነው።
ያንን በመቀየራው መከላከያ ጋር ሄደ። ከፍተኛውን አመራር ስትመለከት ክቡር ፊልድ ማርሻል ብርሃኑ ጁላን እንመልከታቸውና ጀዊ እውነት ለመናገር ላለፉት 45 ዓመታት ያክል በሀገር መከላከያ ውስጥ ለሀገራቸው የወረዱ የኢትዮጵያ ጀግና ናቸው። ይከብዳል ማለት ቁጥሩን ለመጥራት ራሱ ለአንዳንዶቻችን እድሜ ሊሆን ሁሉ ይችላል። በዚህ ሁሉ ሂደት ውስጥ ደግሞ እኔ በእውነት እድሉ አጋጥሞኝ የእኛ ሙያ በጣም ትልቅ ነገር ነው፣ ትልቅ እድል ይሰጣልና እንደ አለቆቻችን ነበሩ በወቅቱ እንደ ስም ጠቅሼ ሁላ ነው የምገልጸው። ጀግና ሜዳይ ተሸላሚ ናቸው። ኢትዮጵያ 3 ሰዎች ብቻ ናቸው የተሸለሙት። አንደኛው እሳቸው ናቸው። ሌላው ደግሞ የአየር ኃይሉ ጀግና ናቸው። ሌላው ደግሞ እንግዲህ ፕሬዚዳንት መንግስቱ ኃይለማርያም ነበሩ፣ የሶማሊያውን ጦርነት መምራት በማለት ማለት ነው። እሳቸው እንግዲህ አለቃቸው ሆነው በአየር ላይ 102ኛ ክፍለ ጦር ስለነበሩ ምንድነው እሱ እንደ አፈጻጸማቸው ፊልድ ማርሻሉን በተመለከተ ያው እንግዲህ እድሜያቸው በዛ እንግዲህ እነ ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም ቀደም ያሉ ስለሆኑ እንዴት ነበር በሚል ኢንተርቪው አድርጌያለሁ። ምናልባት እንግዲህ ተመልክታቸው ሊሆን ይችላልና የመጨረሻ ምርጥ አፈጻጸም የነበራቸው ታማኝ፣ ቁርጠኛ እና ቀጥ ብለው የሚሄዱ ነበሩ የሚለውን በወቅቱ እንግዲህ ለማስደመጥ ሞክሬ ነበር ለብዙዎች እና እሳቸውም እንደዚሁ ወታደር ከሆንክ ቀጥ ብለህ መሄድ አለብህ የሚል ነገር ያደረጉ እንደዛ አይነት ጀግኖችን ያሰባሰብ ነው። ከፍተኛው አመራር ጋር አሁን በመከላከያ ስር ሁሉንም ኢትዮጵያን ታገኛለህ። 85ቱን ለማግኘት እንሞክራለን። ሁለተኛ፣ ሶስተኛ ኢትዮጵያን የሚመስል ምክንያቱም ኢትዮጵያን የማገኘት መከላከያ ጋር እና በጣም ትልቅ ነገር ነው ለማለት አሁን የቱ ጋር የደረስነው ካልከኝ እኔ እንዴት አድርጌ እንደምናገር በጣም ቸግረኝ በእውነት ማለት ነው። ይሄንን ደግሞ የምንናገረው በኢትዮጵያ ሕዝብ ፊት ሚዲያ፣ መገናኛ ብዙሃን ሁሉም ቦታ የሚደርስ ነው። ዛሬ በአፋኑ ደግሞ የሆነ ነገር ተናግረህ የጮሌ ጨዋታ ሌላ አይሰማም ተብሎ በአማርኛ ደግሞ የሆነ እንደዛ የሚባልበት ዘመን አይደለም ያለ ነው። ፈረንሳይኛውንም ጣሊያንኛውንም ጀርመንኛውንም ምኑንም ፕሬስ ዳይጀስት ይባላል። ኢትዮጵያ በዓለም ላይ 3ኛዋ የዓለም አቀፍ ተቋማት እና የኤምባሲዎች መቀመጫ ሀገር ነች። እያንዳንዱ ነገር ፕሬስ ዳይጀስት ይባላል፣ ያስተረጉሙታል። በአንተ ደረጃ ያለ አንገፋ ጋዜጠኛ እንዲህ አይነት ፕሮግራም ሲያቀርብ ምንድን ነው ያሉት? 10 ሰው የሚመልከተው 10 ሚሊዮን ሰው የሚመልከተው ምንድን ነው እያሉ ያሉት ይባላል። እና ለእነሱ ጭምር ስለሆነ እያስተላለፍን ያለ ነው። ኢትዮጵያ አሁን ባለችበት ደረጃ የሄድንበት ቴክኖሎጂ አንተ በ3-4 ደቂቃ ውስጥ የገለጽካቸውን ነገሮች ኢትዮጵያን የሚመስል ሰራዊት በመመስረት እንዲሁም ደግሞ ሰራዊት ሁልጊዜ ስነ ልቦናው፣ ስነ ስርዓቱ፣ ስልጠናው፣ ስምሪቱ እና የመሳሰሉትን ነገሮች ስንመለከት እጅግ በጣም ትልቅ ነው። ከኦገስት 19 እስከ ኦገስት 2026 አሁን እንግዲህ ዛሬ ኦገስት 25 ይመስላል። ከ5 ቀን በፊት ደግሞ አሜሪካ ላይ የኢትዮጵያ መከላከያ ሰራዊትና አሜሪካ ያደረጉት ስትራቴጂክ የሆነ ለረጅም ጊዜ የሚቀጥል የመከላከያና የጸጥታ አግሪመንት ብዙዎችን ያብረከረከና ኢትዮጵያ የቱ ጋር ያለችው የሚለው ነገር የሚያሳይ ነው። እኔ በእውነት መከላከያን ካነሳን መረጃዎችም እጄ ላይ ስላሉ ምናልባት አንዳንዶቹ ነገሮች ምናልባት ከዩቲዩብ ጋር በማያያዝ ልናቀርባቸው እንሞክራለን። አንድ ቀን አይበቃንም። እንደው የተወሰነ ነገር እንኳን ለማብራራት እና ትልቅ ደረጃ ላይ ደርሰናል። በቴክኖሎጂ በምኑ የግዳጅ አፈጻጸሙ እና የመሳሰሉት በሙሉ በተደጋጋሚ በዚህ አርዕስት ላይ የምናወራ ነው የሚሆነው። ምክንያቱም ቀላል ነገር አይደለም የሀገር መከላከያ ሰራዊት። እኔ አሁን ስለ ሀገር መከላከያ ሰራዊት ሳስብ የሚታየኝ ፕሮፓጋንዳው ነው። ከፍተኛ የሆነ ፕሮፓጋንዳ ነው በሀገር መከላከያ ሰራዊት ላይ እየተደረገ ያለው። በተለይ አዳዲስ ምልመላዎችን አስመልክተው እየተደረገ ያለ ምልመላ አለ። ታስታውሳለህ? የሀገር መከላከያ ሰራዊት ነው ወጣቱ በመላው ኢትዮጵያ በተለያዩ አካባቢዎች በአካል እኔም አንተም የምናውቀው ነገር ምንድን ነው? በፈቃደኝነት በመቶ ሺህ የሚቆጠሩ ወጣቶች ተሰልፈው መከላከያን እየተቀላቀሉ ነው ያሉት። ይሄ ምክንያት አለው። የሀገር መከላከያ ሰራዊት እንደ ካሁን በፊቱ አይነት አይደለም። በጣም ዲሲፕሊን ያለው በማንኛውም መንደር ውስጥ መከላከያ ሲንቀሳቀስ ወጣቱን የመሳብ አትራክት የማድረግ ነገር ነው የሚታይ
የሚታይበት ማለት ነው። የሚያሳየው ዲሲፕሊን፣ የሚያሳየው ወገንተኝነት፣ የሚያሳየው ፍቅር ቀላል አይደለም። ይህንን አስመልክቶ በርካታ ወጣቶች በየቦታው እየተቀላቀሉ ነው ያሉት። አሁን ላይ የኢትዮጵያ የውጭ የሩቅ ጠላቶችም ሆኑ የሀገር ውስጥ ባንዳዎች ከፍተኛ የሆነ የፕሮፓጋንዳ ትኩረት ያደረጉት በሀገር መከላከያ ሰራዊት ተጠቃ ማለት የዛች ሀገር ህልውና አከተመለት ማለት ነው። ኢትዮጵያንን ራሳቸውን የሚሉ ሰዎች፣ ፖለቲከኞች፣ የፖለቲካ ድርጅትን የሚመሩ የተቃዋሚ የጽንፈኛ ድርጅቶችም ኢትዮጵያን ብለው ኢትዮጵያ ብለን ነው የምንታገለው እያሉ አዘ ሴም ታይም በኢትዮጵያ ወሳኝ ተቋም ላይ ከፍተኛ የሆነ ፕሮፓጋንዳ፣ ከፍተኛ የሆነ የጥላቻ ዘመቻ ሲያስተላልፉ ነው እያየን ያለ ነው። በአመራሮቹ ላይ፣ በመከላከያ አመራሮቹ ላይ አንድ በአንድ ለወደፊቱ አንስተን መናገር ይቻላል። በፊልድ ማርሻል ብርሃኑ ጁላ ላይ ምን አይነት ፕሮፓጋንዳ ሲሰራ እንደነበረ የምናውቀው ነው። ነገር ግን የተከበሩት የጠቅላይ ጦር ኤታማዦር ሹም ስብዕናቸው በቅርበትም በርቀትም እንዳየነው አንድም ደረጃውን ያልጠበቀ ቦታ ተገኝቶ ማንም ኢትዮጵያዊ አይቷቸው አያውቅም። ሁል ጊዜ በተጠንቀቅ በስራቸው ላይ ነው ያሉት። ሌሎች የጀነራል መኮንኖች ላይ ከፍተኛ የሆነ ፕሮፓጋንዳ ነው ሲሰራ እና ይሄ ለምን አገር የማፍረስ ተግባር ላይ ተሰማርተው ለምን ራሳቸውን እንደሚያስቸግሩ በጣም እየገረመኝ ነው ያለው። እዛ ደረጃ አይደለም። አሁን የሀገር መከላከያ ሰራዊት ቅድም በመነሻ ላይ እንዳነሳ ነው ማንም እንደሚያውቀው ጠላትም እየመሰከረ እንዳለው፣ አሁን ወዳጅ ብቻ ሳይሆን ጠላትም እየመሰከረ እንዳለው የኢትዮጵያ የሀገር መከላከያ ሰራዊት በከፍተኛ ደረጃ የኢትዮጵያን ሕልውና ለማስጠበቅ በሰው ኃይል ብቻ ሳይሆን በሳይንስ በቴክኖሎጂ የታጠቀና በተጠንቀቅ ቆሞ እያለ ከፍተኛ የሆነ ጥቃቶችን ራሱ አሁን በተለይ በወያኔዎች ላይ ሲፈጽም እንዳለ ነው እያየን ያለ ነው። ወያኔዎች ኦልሞስት መግቢያ መውጫ ያሳጣቸው ካድሬ አይደለም፣ የሀገር መከላከያ ሰራዊት ነው። ፕሮፓጋንዳም አይደለም። በአሁን ጊዜ በኢትዮጵያ ላይ የፕሮፓጋንዳውን ሚዛን ብናየው ውብሸት ኢትዮጵያን በማፍረስ ላይ የኢትዮጵያ ጠላቶች ፕሮፓጋንዳ ከፍተኛ የሆነ የፕሮፓጋንዳውን አየር ይዘውታል። ነገር ግን የነሱን ፕሮፓጋንዳ በተግባር እያከሸፈ እያየን ያለ ነው። የሀገር መከላከያ ሰራዊት በጣም የረቀቀና በጣም ዘመናዊ በጣም ሰብአዊነት የተሞላው እንቅስቃሴ ነው። ይህንን እያዩ ይህንን እየመሰከሩ እቺ ሀገር የሀገር መከላከያ ሰራዊት ባይኖራት አይደለም ጠንካራ የሆነ የሀገር መከላከያ ሰራዊት እቺ ሀገር ባይኖራት ኖሮ ብዙ ነገሮችን እያየ ነው። ከህዳሴ ግድቡ ጋር ሲነዛ የነበረው ሲሰራ የነበረው ግብጾች አዲስ ነገር መጣ እንጂ እንደው በጣም እኮ የሚገርመው ነገር ይሄ ሁላ ነገር ምስሉን እንመለከትና ቀጥሎ አሁን ሰሞኑን ደግሞ ምን የሚል እጅግ አስደማሚ ነገር መጣ። ምናልባት ወደዚህ ስቱዲዮ ከመግባታችን በፊት ይሰማለሁ እና ወደ ምን ተሄደ? ይህን የሚያክል ትልቅ ሰራዊት ባለበት ሁኔታ የአፈሳ ዜና አሁን አየሩን የሞላው ተመልክተን ከሆነ ቀደም ሲል ያነሳናቸው ነገሮች ተጨባጭና የሚዳሰሱ ቢሆንም አፈሳ መጣ የሚል ነገር ሰምተህ ከሆነ ማለት ነው እንግዲህ በጣም አስገራሚው ነገር ማለት ነው። ይሄ ያስደንቃል። ለምንድን ነው እሱ አሁን ባለፉት 1 እና 2 ሳምንታት አየሩን ሞልቶ እያስጨነቀ ነው ያለው? ወጣቶች መውጣት እንዲሰጉ የሚያደርግ ነገር። ቀደም ሲል እንዳልከው ፕሮፓጋንዳዎቹ እጅግ አስገራሚ ናቸው። ጥቂቶች እና ጨዋሂዎች 1% የማይሞሉ የትም የማይደርሱ ነገር ግን ለማጥፋትና ለማወክ የማያንሱ የሚያደርጉት የፕሮፓጋንዳ ዘመቻ አፈሳ የሚል እሱ ላይ ጥቂት ነገር እንድንል ያክል ነው። እኔ እውነት ለመናገር እኔ እናንተ ብንመሰክር እኔ እናንተ እንደዛና እንደዚህ ብንል ወይም ሌላ ሀገር ወዳድ ኢትዮጵያ ቢናገሩበት ብዙ ነገር ሊባል ይችላል። ነገር ግን ዓለም አቀፍ ተቋማት የሚገልጿቸው ነገሮች አሉ። ለምሳሌ ግሎባል ፋየር ፓወር በዓለም ላይ ትልቁ የወታደራዊ አቅምንና ደረጃን የሚያወጣ ተቋም ነው።
ኢትዮጵያ ተቋም አይደለም ምን አይደለም ይታወቃል። እነማን ናቸው ያንን የሚያውቁት የሚለው ኢትዮጵያ በአፍሪካ ትልቁ ናት። አክቲቭ ሚሊተሪ ፐርሶኔል ያላት ናት። አክቲቭ የሆነ አንደኛ ማለት ነው። በሚሊተሪ ደረጃን በተመለከተ ደግሞ ለምሳሌ እንደነ ግብጽ ያሉት አሜሪካ ምን ያህል ከፍተኛ በጀት ተመድቦላቸው እንደሚንቀሳቀሱ ይታወቃል። ሌሎች ነገሮች አሉ በአፍሪካ ደረጃ ያለውን ነገር ስንመለከት ማለት ነው። ግን ይህን ያክል ትልቅ ኃይል ያላት ሀገር ሌሎች በጣም ብዙ ነገሮችን ማምጣት እንችላለን። ከሰብሳራ አፍሪካ በታች ወይም በምስራቅ አፍሪካ ላይ በአጠገቧ የሚያልፍ የለም። እንደው እንደ ምሳሌ የሱዳንን ከተመለከትን ለምሳሌ 66ኛ ነች ይላል በዓለም ላይ። ኢትዮጵያ ነች እንግዲህ ወደ 43ኛ ላይ ትቀምጣለች በዓለም ደረጃ። ኤርትራ እንኳን እንዳውንቶ ብንቶ ይሻላል 119ኛ ደረጃ ላይ ነው የሚባለው። ኢትዮጵያ ባጀቷን ስንመለከት ለሚሊቴሪ ለሀገር መከላከያ ሰራዊት ያላትን በጀት 3.7 ቢሊዮን ብር በጀት እንመለከትና ዶላር እንመለከትና መለስ ብለን ደግሞ የኤርትራ ከ180 እስከ 200 የሚለው ስንመለከት ኦልሞስት ወደ 5 በመቶ ለኢትዮጵያ 5 በመቶ አካባቢ ነው ባጀት። አጠቃላይ እዚህ ምስራቅ አፍሪካ ላይ ያለውን እንኳን አንደኛ በሚሊቴሪ ባጀት፣ ሁለተኛ በአክቲቭ ሚሊቴሪ ፐርሶኔል፣ በተጨማሪም እጅግ ዘመናዊ በሆኑ አሁን ዓለምን እያስደመሙ ባሉ አቅሞች ኢትዮጵያ ያለችበት ሁኔታ ትመለከትና ሌላው ደግሞ ምናልባት ትናንትና ሁለት ያጋራናቸው ነገሮችም ነበሩ እና ይሄ በጣም ትልቅ ነገር ነው ለማለት ነው። እነዚህ ሁሉ ነገሮች ስንመለከት እውነትም ኢትዮጵያ የሚያኮራ እና የምትተማመንበት ኃይል መኖሩን ያሳያል ለማለት ነው። በጣም አመሰግናለሁ። ከትንሽ መልእክት በኋላ ተመልሰን እንመጣለን። አጥንት የሚከስከስ ደም የሚፍሰስላት እንቻ ሀገር ጭራ አይደፍራትም ጠላት እና በአጠቃላይ ይህን ይመስላል ነው የምትለው። እውነቱን ለመናገር ያው ከአጭር ቆይታ በኋላ ነው የተመለስነው። በሀገር እኔ የሚያሳስበኝ ውቤ የሚያሳስበኝ ሳይሆን ትዝብቴ ከሌላ አገር ታሪካዊ ጠላት የሚባሉ ተቋማትን ፍላጎት ለማሟላት በወንድሞቻቸው ላይ በኢትዮጵያ የሀገር መከላከያ ሰራዊት አባል ላይ አግባብ የሌለው የሐሰት ፕሮፓጋንዳ ብቻ ሳይሆን በጣም አጸያፊና በታሪክም ተወቃሽ የሚያደርግ አይነት ተግባር ሲፈጸም ሲሰማ በጣም 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 ያሳፍራል። የኢትዮጵያ ሕዝብ ይህንን ሊረዳ ይገባል። እኔ ያው ለእነሱ አይደለም ይህን የምንናገረው። እነኚህ ሰዎች እንዳልከው በጣም ኢሚንት ናቸው። 0.1% አይሆኑም ከኢትዮጵያ ሕዝብ አኳያ። አብዛኛው በሚሊዮን የሚቆጠረው የኢትዮጵያ ሕዝብ የሀገር መከላከያ ሰራዊት ላይ ከፍተኛ የሆነ ድጋፍና ፍቅር ነው ያለው። ይህንን መሬት ላይ እያየን ነው ያለ ነው። ይሄ ሆኖ ሳለ ይህንን አልረዳ ብለው እንደዚህ አይነት አጸያፊ ተግባር ላይ የተሰማሩትን ኢትዮጵያውያን ነን የሚሉትን ግለሰቦች ለኢትዮጵያ ሕዝብ አጋልጦ መናገር አስፈላጊ ነው። ሕዝባችን ሊሳሳት አይገባም። የኢትዮጵያ ሕዝብ ትልቅ ፍቅር ነው ለሀገር መከላከያ ሰራዊት ያለው። የሀገር መከላከያ ሰራዊት ማንኛውም ዜጋ ኢትዮጵያ ውስጥ ያለ ማንኛውም ዜጋ ከሚኒስተር ጀምሮ እስከ አንድ ተራ የኤሌመንተሪ ተማሪ ስራቸውን የሚሰሩት እስኪደክሙ ነው። የሀገር መከላከያ ሰራዊት ግን እስኪሰዋ ነው የሚሰራው። ያለችውን አንድ ህይወት ነው ለዚህ ህዝብና ለዚህ ሀገር እየሰጠ ያለው። ክብር ይገባዋል፣ ድጋፍ ይገባዋል። ቢያንስ ጥሩ ሀሳብ፣ ጥሩ አመለካከት ሊሰጠው ይገባል። ያን እንኳን ቢያቅታቸው ዝም ማለት ይጠበቃል። ነገር ግን ከነኚህ ሰዎች እያየን ያለ ነው። ስማቸውን አንጠቅስም። ያው የኢትዮጵያ ህዝብ ያውቃቸዋል፣ እራሳቸውም ያውቃሉ። በሀገር ውስጥም ሆነ በውጭ ሀገር ያሉ የዚህ ሀገር ዜጎች በጠቅላላ ማንነታቸውን በደንብ አድርገው ያውቃሉ። ይህንን ሁኔታ ሳንናገር ማለፍ በጣም ይከብዳል ውቤ። በጣም ይሄ እውነት በጣም ትልቅ ነገር ነው። በተለይ አሁን ባለንበት ተጨባጭ ወቅታዊ ሁኔታ ያለውን ነገር ጠቅለል አድርገን ስንመለከተው ከየት ተነስቶ ነው ወዴት እየሄደ ያለው? የጀግና የሀገር መከላከያ
ሰራዊት ያለው ቁመና በተመለከተ ቀደም ሲል እንደጠቆም ለማድረግ የሞከርነው የቅርቡን ለማለት ነው። እንግዲህ በጣም የቅርቡን ስናነሳ ከዓለም አቀፍ ተቋማት ጋር አሁን ለምሳሌ ከባህር ኃይል ጋር በተያያዘ ኢትዮጵያ በጣም ግዙፍ የሆነ ባህር ኃይል ገንብታለች በህንድ ውቅያኖስና በቀይ ባህር አካባቢ ላይ። ይሄ በጣም ክላሲፋይድ የሆኑ ኢንፎርሜሽኖች ስላሉ ነው። እውነታው ግን ይሄ ነው። ተወደደም ተጠላ ይሄ ምንም እንትን የሚል ነገር የለውም። አየር ኃይሉ ያለበትን ሁኔታ ስትመለከት እንደዚህ በጣም የሚያስገርም ነገር ነው። 2 እና 3 ኦፕሬሽኖችን አሁን የቅርብ ጊዜ ምናልባት ቀደም ሲል ስንጋራ የነበረው ዩቲዩብ ላይ የምናጋራው አይደለም፣ ከኮሚኒቲ ጋይድላይን ጋር በተያያዘም ተቀባይነት ላይኖረው ስለሚችል ነው እንጂ የኢትዮጵያ መከላከያ ሰራዊት ምክንያት እየተካሄደ ያለው ይሄ ግጭት የውጭ ኃይሎች እጅ በደንብ እጃቸውን ያስገቡበት ቢሆንም ኢትዮጵያውያንን ወደ ራሳችን መልሰን ወደ ቀልባቸው ተመልሰው የኢትዮጵያ ደጀን እንዲሆኑ ነው የሚፈለገው እንጂ አልፎ ተርፎ እኮ ለሱዳን ቅጥረኛ ሆነው ሄደው ባለፈው እንግዲህ ያዙት ይታወቃሉ። በጣም በሚያሳዝን ሁኔታ አንዳንዶቹ የ13 እና 14 ዓመት ወጣቶች ጭምር ማለት ነው። ይሄ ስለሚታወቅ የህወሓት ጉጅሌ ይህን እንደሚያደርግ ስለሚታወቅ በኢትዮጵያ በኩል ደግሞ ትልቅ ስትሆን አየህ አንዳንድ ጊዜ ሰዎች እኮ የሚጠይቋቸው ጥያቄዎች አሉ። ኤርትራ የምታክል ትንሽ ሀገር አንዳንዶቻችን 42 ቁጥር ጫማ ስናደርግ የህወሓት ጉጅሌዎች ሀገር ያደረጓት ሀገር ያውም ዓለም እንዲህ ምን ሆናችሁ ነው የባህር በራችሁ የራሳችን ሆኖ እያለ አሰበኛ ሆኖ እያለ በጣም ብዙ ነገሮች ሆኖ እያለ በአግባቡ ይሁን እንጂ ፍች እንኳን በቤተሰብ መካከል እንኳን ሲደረግ በአግባቡ ነው መሆን ያለበት እየተባለ የነ መለስ የነ ስብሃት እና የመሳሰሉት የታሪክ ነውረኞቹ ደግሞ እነሱ ፈተሽ ሲደረጉ አቧራቸው ሲጠረግ በሙሉ የባንዳው የዚህ የጣሊያን ወራሪ ፓስታ ቀቃዮችና እንቁላል አቀባዮች የነበሩ በደንብ ይታወቃሉ። የነ መለስን ቤተሰብ የነ ስብሃትን ሌሎችን በሙሉ አሁን ትግራይ ላይ ከትሞ የትግራይ ልጆች የኢትዮጵያ ልጆች እያሰቃያለ በሙሉ ማለት ነውና እነዚህ ነገሮች እንመለከትና ታዲያ የኢትዮጵያ ቁመና የቱ ጋር ነው ሲባል 3-4 ምሳሌዎችን ብናነሳ አሁን በቅርብ እየተካሄደ ያሉትን በአየር ኃይሉም በምድርም በሌላውም እሳት ነበልባል ስለሆነበትና ያኛው ደግሞ ተቸካይ ስለሆነ የህወሓት ጉጅሌ ተቸካይ ሆኖ ጊዜ መሞት የማይሰለቸው መግደል የማይሰለቸው ማጥፋት የማይሰለቸው በጣም ነው የሚያሳዝነው እንደዚህ አይነት ነገሮችን ስንናገር። ያ በመሆኑ አሁን በክብር የምትቀላቀለው ኃይል ነው። ብዙ ነገሮች እየመጡ ነበረ። ዓለም አቀፍ ተቋማት መግለጫዎችን እያወጡ እንደነበረ በጣም የቅርብ ጊዜ ትዝታችን ነው። ከአፈሳ ጋር የገፈፋ የሚባለው አፈሳዎችን በተመለከተ የ80-90 ዓመት እናቶች ሳይቀሩ ይደረጋል ተብሎ በማይታሰብ ሁኔታ ሲቃወሙ ነበር፣ ድንጋይ ሲወረውሩ ነበር። አሁንም በስር ላይ ያሉ በነገራችን ላይ 8 አካባቢ ተብሎ ነበረ። አሁን በደረሰ መረጃ ስም ዝርዝራቸውን በነገራችን ላይ ማውጣት እንችላለን። 27 አዛውንቶች ታስረዋል። ደግሞ በጣም የሚገርመው ነገር አብዛኞቹ የመጨረሻ እድሜያቸው ላይ ናቸው ያሉትና በዚህ እድሜያችንም አንዋሽም፣ ሀቁን ነው። የትግራይ ተጋሩ እንደዚህ ናቸው እናቶች። ይሄ እኮ የታሪክ ነውረኛ ጉጅሌ ነው እንደዚህ የሚያደርጋቸውና ይሄንን ጫና የሻቢያን ሞዴል እየተከተለ ነው የሚለውን ከአፈሳ ጋር በተያያዘ የደረሰበትን ውርጅብኝ ስለሚያውቀው አቀንቃኞቹ ዓለም አቀፉ ተቋም እና የመሳሰሉት እንዲሁም ደግሞ ለሱዳን $50 ሂሳብ አንድ ሰው ይሸጣል የሚባለው ነገር ከባድ የሆነ ወቀሳና ጭንቀት ውስጥ ሲከተው ምን አደረገ? በጉጅሌዎቹ እዚህ ከተማ ውስጥ ባለው በምናምኑ አንዳንዶቹ በስተት ነው የተወሰኑትን አናግረናቸዋል። እንደምታውቀው በነገራችን ላይ ጀዋር አደም ባለፈው ዓመት የጀግና ሀገር መከላከያ ሰራዊት የክብር እጩ እንደነበርክ ይታወቃል። የተወሰኑ ሰዎች ብቻ እናድርግ ምክንያቱም የተለያዩ እንቅስቃሴ ሪፎርም ላይ ስላለን ተብሎ ዘንድሮም በእጩነት ከቀረቡ ሰዎች አንዱ ነው ከመከላከያ ጋር በሚሰራው። ይሄ እንግዲህ በሚዲያ ይፋ የሚደረግ ነገር ስለሆነ ጭምር ነው በዚሁ አጋጣሚ ለመጠቆም እየሞከርኩ ያለሁት እና የምታውቀው ነገር ነው ለማለት ነው። የምንነጋገራቸው ነገሮች አሉ። እነዚህን ሁሉ ነገሮች ስንመለከታቸው
ይሄንን መከራ ይሄንን ጦስና የመሳሰሉትን ነገሮች በአንድ መልኩ የመደራደሪያ አቅም ለመፍጠር ብሎ የተጓዘበትን መንገድ ሸክሙን የትግራይ ህዝብ ላይ በማራገፍ ነገር ግን ሙሉ መከራ ኢትዮጵያ ላይ ለማምጣት የተሞከረው ነገር የከሸፈበትን ሁኔታ ነው የምንመለከተው። ያብዬ ለምዬ እንደሚባለው እና አሁን አየሩን የሞላ ነገር አፈሳ የሚባለው ነገር ጭንቀት የሚፈጥር ነገር ነው። ከኢፌዴሪ መከላከያ ሚኒስቴር ጠቅላይ መምሪያ ውይይቶች እናደርጋለን። የህዝብ ግንኙነት ክፍሉ አለ፣ ክቡር ሜጀር ጀነራል እንዳልካቸው መኮንን የሚመሩት እንዲሁም ደግሞ ኮሎኔል ቢረሳውም አሉና መረጃዎችን እንለዋወጣለን፣ እንቀያየራለን። ዛሬም ስንናገር ነበር በዙሪያ እና የሚልኳቸው መረጃዎች ስንመለከታቸው በምን መልኩ ነው አሁን ማለት እኔ በምን መልኩ ነው ይሄን ነገር ያወጣቸው? አሜዚንግ ማመን አትችልም። ይታወቃል እኮ በሶስት ትልልቅ የውጊያ አውዶች ላይ አንድ የሀገር መከላከያ ሰራዊት ህይወቱ ሳይሰዋ የተገኘውን ውጤት ግን እኔ በእውነት ፈቃደኛ ከሆኑ ሰዎች በውስጥ ልትልክላቸው ትችላለህ። እኔ ሊንኮቹን ልካለን። አንተ ርስቶ ላይ ታልና እዚህ ጋር የደረስንበት ሁኔታና ወደ አፈሳ ውስጥ የሚያስገባ ምናምን የሚያስደርግ የለም። እንደዛ አስገዳጅ ነገር ውስጥ ማርለንም ያለ ነው። በአፍሪካ ደረጃ ትልቁ አቅም ያለንን የሚወደድ ነው። እንደው አረጀን እንዴ ምናምን ትላለህ እኮ አንዳንድ ጊዜ እንደው ተመልሰን ብንሰራ ለኢትዮጵያ እንኳን አጥንትና ደምን ሌላም ነገር ታደርጋለህ። ስለ ኢትዮጵያ መከላከያ ሰራዊት ስለሆነ እያወራን ያለው ሌሎቹ ነገሮች በራሱ አውዱ እንመጣለን። ሙሰኛው ምናምኑን እያራገፍ ነው እሱ በሌላ አውዱ እንመጣበታልና በጣም ከልብ ነው የማመሰግነው። በጣም ጥሩ ውይይት ነው ያደረግነው። ግን አንድ ነገር መጨረሻ ላይ ሳልናገር ማለት የማልፈልገው በተለይ ከእነኚህ ከወያኔዎች ጋር ተያይዞ እንግዲህ የኢትዮጵያ ህዝብ ያውቃቸዋል። እነኚህ ሰዎች የኢትዮጵያ ህዝብ እድል ሰጣቸው። 27 ዓመት እቺ ነገር ሲመሩ የነበሩ ሰዎች ናቸው። 24 ዓመት 27 ዓመት ሙሉ በሙሉ በስልጣን ላይ ሆኖ እቺ ነገር ሲመሩ የነበሩ ሌሎች አይደሉም። አሁን ትግራይ ወይም መቀሌ እዛ ደደቢት መሽገው ኦልሞስት እኛንን መቀሌ ያሉ የሚመስለን እንጂ የሉም። መቀሌ ለእነሱ ሴቭ ፕሌስ አይደለችም። አንድ የትግራይ ህዝብ ማንኛውም በትግራይ ውስጥ ያለ ከተማ ለወያኔዎች ሴቭ ፕሌስ አይደለችም። ስለዚህ ጫካ ነው ያሉት። ያው ከጫካ መጥተው ጫካ ተመልሰው አሁንም ጫካ ነው ያሉት እና እነኚህ ሰዎች ሌላ ሰዎች አይደሉም። የትግራይ ህዝብ የኢትዮጵያ ህዝብ አካል ነው። በኢትዮጵያ ውስጥ ችግር ካለ፣ በኢትዮጵያ ውስጥ የፖለቲካ ችግር ካለ፣ የመልካም አስተዳደር ችግር ካለ፣ የጭቆና ችግር ካለ የትግራይ ህዝብ ከሌሎች የኢትዮጵያ ህዝብ ወገኖቹ ጋር ሆኖ የመታገል ሙሉ መብት አለው። ነገር ግን እነኚህ ወያኔዎች ምንም አይነት ነገር የማድረግ መብት የላቸውም። ኢትዮጵያ ውስጥ የኢትዮጵያ ህዝብ 27 ዓመት እድል ሰጥቷቸው ሀገሪቷን ሲመሩ የነበሩ ሰዎች ናቸው። ከስልጣን ላይ ተወግደው ወደ መቀሌም ከተመለሱ በኋላ ህዝቡ በትዕግስት ይጠብቃቸው ነበረ። የመጀመሪያ 2 ዓመት ታስታውሳለህ፣ ጦርነቱ ሳይጀመር በፊት ኦልሞስት መላ ኢትዮጵያን ሲበጠብጡ የነበሩ እነኚህ ሰዎች ናቸው። በአንድ መልኩ የፌዴራሊስት ኃይል ብለው መቀሌ ውስጥ ከየብሔረሰቡ ጽንፈኞችን ሰብስበው ሲያደራጁ የነበሩ ናቸው። ያ ሁሉ አልቻል ብሏቸው ነው ወደ ትጥቅ ትግል ገብተው በሰሜን እዝ ላይ ያደረጉትን ጥቃት ማንኛውም የኢትዮጵያ ህዝብ የሚያውቀው ነው። በጣም አረመኔያዊ የሆነ ጭፍጨፋ ነው በሀገር መከላከያ ሰራዊት ላይ ሲያደርጉ የነበሩት። እነኛው ሰዎች ተመልሰው ዛሬ የትግራይን መንግስት ጊዜያዊ መንግስት የፌዴራል መንግስት ያሸነፈውን ጦርነት በጦርነት ከማሸነፍ ይልቅ ወደ ድርድር እንግባ ብሎ ነው የፕሪቶሪያውን መድረክ የፈጠረላቸው። ያንን እንኳን አልተጠቀሙም። ዛሬም ተመልሰው ጽምዶ የሚል በየክልሉ ያሉት ጽንፈኞችና እንዲሁም የሻዕቢያንና የሱዳንን ወታደር አሰልፈው ኢትዮጵያን ለመውጋት እንደገና የተለዩ ሰዎች አይደሉም። እነኚህ 17 ዓመት ያው በህይወት የተሰዉ ወይም ደግሞ እርምጃ የተወሰደባቸው መኖራቸው እንደተጠበቀ ሆኖ ዲኤንኤው ወይም አስተሳሰቡ እነኛ 17 ዓመት ሙሉ ጫካ ውስጥ ሆነው ሲታገሉ የነበሩ ከዛ በኋላ ደግሞ የኢትዮጵያ ማዕከላዊ ስልጣን ለ27 ዓመት የተቆጣጠሩ ሰዎች ናቸው። ሌላ ሰው አይደለም የመጣው። እነኚህ ሰዎች ናቸው እንግዲህ አሁን ጽንፈኛ አማራና አንዳንድ ጽንፈኛ የኦሮሞ ወንበዴዎችን አደራጀን ብለው እንደገና ተቀናይቶ በሀገር ውስጥ እና ከሀገር ውጭ ያሉትን ጨምረው ይሄ በትክክል እናውቃለን። ውብሼት የሱዳን መንግስት ምን አይነት አስተዋጽኦ እንዳለው፣ የግብፅ መንግስት ምን አይነት አስተዋጽኦ እንዳለው እነሱም ይናገራሉ። እነኛም ነግረውናል፣ ግብጾችም ነግረውናል። በተለያየ መልክ
በአረብኛ በሚተላለፍ ሚዲያ በአማርኛ እየተተረጎመልን የግብፅ ሰዎች፣ የግብፅ ፖለቲከኞች፣ የግብፅ የፖለቲካ ኤሊቶች ኢትዮጵያን ለማተራመስ እንዴት አድርገው ኤርትራና ወያኔና እንዲሁም ኦነግ ሸኔና ፋኖ መጠቀም እንዳለባቸው በግልጽ ሲናገሩ ነበር። ይህንን እያየን ለሀገር መከላከያ ሰራዊት ቅንጣት ያህል እንኳን የተሳሳተ አመለካከትና ልንዘነጋው የማይገባ ተቋም ኢትዮጵያ ውስጥ ቢኖር የሀገር መከላከያ ሰራዊት ነው። ስለዚህ በጣም ጥሩ መረጃ ነው የተለዋወጥነው። የመጀመሪያ ፕሮግራማችን ነው። ለወደፊቱ በተከታታይ እየተገናኘን እንዲሁም ሌሎችንም እንግዳዎች እዚህ ላይ እየጋበዝን የምናወራው ነው ውይይት የምናደርግ ነው የሚሆነው። ውብሸት፣ በመጨረሻ የምትናገረው ነገር ከሌለ እዚሁ ላይ እናብቃ። መልእክት ከሌለ በጣም ከልብ ነው የማመሰግነው። እንዳልኩት እንኳን በአንድ ቀን አይደለም በአመትም ተነግሮ የሚያልቅ ነገር አለም የጀመርነው ጉዳይ ለምንድን ነው ይህንን የምንለው የሚለውንም በተመለከተ እውነት ለመናገር በተለይ በውስጥ በቴሌግራም ቻናላችን ላይ እናጋራለን። የኦፕሬሽን አፈጻጸሞችን በተመለከተ ቪዲዮቹን እንጋራቸዋለን። ያን ካልተመለከትን ለማመን በጣም አስቸጋሪ ነው እና ግን ዞሮ ዞሮ ኢትዮጵያ በአስተማማኝ እጅ ላይ ነች። በሚወዷት በሚያከብሯት እጅ ላይ ነች። ህይወታቸውን ለመስጠት ዝግጁ በሆኑ ልጆቿ እጅ ላይ ነች። በተለይ በመከላከያ ላይ ነው ዛሬ እየተነጋገርነው እና ይህን ይመስላል ለማለት ነው። ከልብ ነው የማመሰግነው። በጣም አመሰግናለሁ። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች፣ ለዛሬ ከጋዜጠኛ የአዲስ ምንጭ ሚዲያ ዋና አዘጋጅ እና እንዲሁም ከአገር መከላከያ ሰራዊት የክብር አባል ከውብሸት ታዬ ጋር የነበረን ቆይታ ይህን ይመስላል። በተመሳሳይ ፕሮግራም እስክንገናኝ መልካም ጊዜ ይሆንላችሁ። አጥንት የሚከስከስ ደም የሚፍሰስላት እንቻ ሀገር ጭራ አይደፍራትም ጠላት። አጥንት የሚከስከስ ደም የሚፍሰስላት እንቻ ሀገር ጭራ አይደፍራትም ጠላት።